ጎንደር ስቱዲዮ በምሽት የትዕይንተ ዜና ሰዓታችን በቀጥታ ከጎንደር ስቱዲዮ ወደ እናንተ መድረስ ከጀመርን እነሆ 1 ዓመትን አስቆጠርን። አማራ ሚዲያ ኮርፖሬሽን አራተኛ የቴሌቪዥን ስቱዲዮን ጎንደር ላይ ከፍቶ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን ወደ እናንተ እያደረሰ ይገኛል። ከጥር እስከ ጥር ዓመቱን በትጋት አብረን ቆየን፣ አብረንም እንዘልቃለን። አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ምርትና አገልግሎቶትን በምሽት ዜና ሰዓታችን ያስተዋውቁ። ለመላው ተመልካቾቻችን እንኳን ለአንደኛ ዓመት በዓላችን አደረሳችሁ አደረሰን። አሚኮ ጎንደር ስቱዲዮ ለህብረተሰብ ለውጥ እንተጋለን። ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። የፋሲል አብያተ መንግስታት እድሳትና የጎብኚዎች ቁጥር መጨመር ለዜጎች የሥራ ዕድል በር መክፈቱን የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ገለጸ። በጎንደር ከተማ የተሰሩ የልማት ስራዎች የቱሪዝም ዘርፉን ማነቃቃት መቻላቸውን አስጎብኚዎች ተናግረዋል። ደስታ ካሳ ተጨማሪ አለው። ወይዘሮ ሳምራዊት ቅባቱ የጥምቀት በዓልን ለማክበር ወደ ጎንደር ይምጡ እንጂ አጋጣሚውን በመጠቀም የፋሲል አብያተ መንግስታትን ሲጎበኙ አግኝተናቸዋል። ወደ ጎንደር ከተማ ለመጀመሪያ ጊዜ መምጣታቸውን የሚናገሩት ወይዘሮ ሳምራዊት የፋሲል አብያተ መንግስታት እድሳት ለከተማዋ ሌላ ገጽታ ፈጥሮላታል ብለዋል። ጎንደር ስመጣ ለመጀመሪያ ጊዜ ነው የመጣሁትና ከጠበቅኩት በላይ ማለት ነው። በተለይ ጥምቀትን ያለ ጎንደር የሚባለውን በደንብ አድርጌ ያረጋገጥኩበት ነው። ከዛ ባለፈ ከተማዋ በጣም ተውባለች። በተለይ ከኮሪደር ልማቱ ጋር ተያይዞ አሁን ያለውት ደግሞ ፋሲለደስ ግንብ ነው እና እዚህ ደግሞ በቃ እውነት ለመናገር በቃ ውስጤ እንዲያልነበረም የሚጠብቅ የነበረውና ከጠበቅኩት በላይ። በጎንደር ከተማ በኮሪደር ልማትና ለቅርሶች የተደረገው እድሳት ለጎብኚዎች ምቾትን የሚፈጥር መሆኑን ጎብኚዎቹ ይናገራሉ። ከኮሪደር ልማቱ ጋር ተያይዞ እንግዲህ በፊት ምን ሊሆን እንደሚችል ለማንም ማሰብ አያቅትምና በጣም የሚያስደንቅ ነው። በደንብ ተደርጎ የተሰራ ከከተማ ውጭ የሚመጡ አካላትን በሙሉ በጥሩ ሁኔታ ሊያስተናግድ የሚችል ምቹ የሆነ አካባቢ ነው። ባለችን ጊዜ አጣበን ማየት አለብን ብለን የመጣ ነው። ጥሩ የቱሪስት መስህብ ነው። ብዙ የገቢ ምንጭ ሊኖረው የሚችል ኢቭን በር ላይ አካባቢ ያየናቸው ነገሮች በጣም ትልቅ ውበት ያላቸው ናቸው። ጠቅለል ባለ መንገድ በጣም በርካታ ሕዝብ እየጎበኘው እንደሆነ ነው የሚሰማኝ። በመጎብኘቱም ትልቅ ደስተኛ እንደሆነ ነው መረዳው። ጎንደር ከተማ በያዘቻቸው ቅርሶችና ሃይማኖታዊ በዓላት የቱሪስቶችን ቀልብ በመሳብ ትታወቃለች። የቱሪስቶች ወደ ከተማው መምጣት ደግሞ አስጎብኚዎችና አገልግሎት ሰጪ ተቋማት እንዲጠቀሙ በር ይከፍታል። አሁን ላይ የከተማው የኮሪደር ልማትና የፋሲል አብያተ መንግስታት እድሳት ቱሪዝሙ እንዲነቃቃ ከማድረግ ባሻገር ለአስጎብኚዎች የስራ ዕድል ይዞ መምጣቱን ይናገራሉ። ተሻገር ሰርጸ ድንግል እባላለሁ። የጎንደር ከተማ አስጎብኚዎች ማህበር ሊቀመንበር ነኝ። የነበረው አንድ 10 ሰው 15 ሰው ነው ሊሰራ የሚችለው። አሁን ግን ሙሉ በሙሉ በሚል አይነት ነው እንግዲህ የምንገልጸውና ሁሉም አስጎብኚዎቻችን ስራ ይዘው አሳልፈውታል። ይሄ የሚያሳየው ብዙ ቱሪስቶች እንደመጡ የውጭ ሀገር ቱሪስቶች እንደመጡ ነው የሚያመላክተው። ስሜ ሳለጌታ ይባላል። የጎንደር አስጎብኚ ነኝ። በአዲስ መልክ አዲስ የከተማ እድገት ቢውልድ ማድረግ በጣም የተለየ ነገር ነው። ስለዚህ አሁንም እድሎችን ይዞ መጥቷል። ካለፉት በተለየ መልኩ እንደኛ እንደ ጎንደር በተለይ በጣም ትልቅ እድሎችን ይዞ መጥቷል። የሀገር ውስጥና የውጭ ሀገራት ጎብኚዎች ከባለፉት ጊዜያት በተሻለ መንገድ ወደ ጎንደር መምጣታቸውን የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ማርያም ካሳሁን ገልጸዋል። የተቀዛቀዘውን ቱሪዝም በማነቃቃት በኩል የኮሪደር ልማቱና የፋሲል አብያተ መንግስታት እድሳት የራሳቸው ሚና እንደነበራቸው መምሪያ ኃላፊዋ ገልጸዋል። የውጭም የሀገር ውስጥም ቱሪስቱ በዚህ ዓመት በተሻለ መንገድ መጥተው የታደሙበት ያከበሩበት ሁኔታ ነው ያለው። ይሄ ደግሞ ለከተማችን መነቃቃት እጅጉን በጣም ወሳኝና አስፈላጊ ነው። አንድ ቀን ብቻ አይደለም የዚህ ዓመት ጥምቀት የተለየ የሚያደርግ ቀድሞ ነው የገባው ጎብኚው። እነዚህ ከሊስትሮ ጀምሮ ያሉ አገልግሎት ሰርቪሱን የሚሰጡ ተቋማት ላይ ምን ያክል ለውጥ ሊያመጣ እንደሚችል ይሄ በቀላሉ የሚታይ አይደለምና ከዚህ አኳያ ከነበርንበት አኳያ ወስደን ካየን በዚህ ዓመት እጅግ በጣም የሚያስደምምና የተለየ ድባብ የነበረው በዓል ነበር ብሎ መውሰድ ይቻላል። በከተማዋ የቱሪዝም ፍሰቱ እንዲጨምር በማድረግ በኩል ማህበረሰቡ የራሱን ኃላፊነት መወጣቱንም መምሪያ ኃላፊው አመላክተዋል። በጤና ጣቢያዎች በቂ መድኃኒት አለመኖር ተገቢውን የሕክምና አገልግሎት ለማግኘት አስቸጋሪ እንዳደረገባቸው በማዕከላዊ ጎንደር ዞን ታች አርማጮ ወረዳ የሳንጃ ጤና ጣቢያ የሕክምና አገልግሎት ፈላጊዎች ተናገሩ። የመድኃኒት ችግሩን ለመቅረፍ የማህበረሰብ መድኃኒት ቤቶችን እያቋቋመ መሆኑን የወረዳው ጤና ጥበቃ ጽሕፈት ቤት ገልጿል። አዲስ አለማየሁ
ወይዘሮ አዜብ ካሳንና ወይዘሮ ውብናት መንግስቴን በታች አርማጭሆ ወረዳ ሳንጃ ጤና ጣቢያ ሕክምና ሲከታተሉ ነው ያገኘናቸው። የሕክምና አገልግሎት ፈላጊዎቹ የጤና መድን ተገልጋይ መሆናቸውንም አጫውተውናል። የጤና መድን አገልግሎት በትንሽ ወጪ ብዙ አገልግሎት እያስገኛቸው መሆኑንም ከአሚኮ ጋር በነበራቸው ቆይታ ተናግረዋል። ያም ቢሆን በጤና ጣቢያዎች በቂ መድኃኒት አለመኖር የሚፈልጉትን ግልጋሎት እያገኙ እንዳልሆነ ነው የተናገሩት። ጤና መድን በሰዓቱ ብር ተከፍሎበት ነው የሚወጣ። ለድሃ ደግሞ የመጣለ በዛ የወጣ ደግሞ አለ። መልካም ወላ ሆስፒታልም ይሁን ማለት ነው ብር እንዳልተከፈለበት የመመጻደቅ ጸባይ ያለ። ከዚህ መተን የደም ምርመራዎችና ምናምኖችን አርገን በሽታችሁ ይሄ ነው ተብለን ወረቀት እንቀበላለን። ከግል ነው ሁሌም ተግል ነው። በአብዛኛውም አሁን ጤና መድኑን አስቀምጠን ትተን ማለት ነው ወደ ግላችን ነው የምንገባው። የሌላቸው በቃ ሲጨናነቁ ካልሆነ ያለው ሰው ትቶታል። መጥቀሙን እያወቅነ ከዚህ ግን ተጠቃሚ አይደለንም። ከዚህ የመድኃኒቱ ጉዳይ ማለት ነው የት እንደሚወድቅ ተከታታይ የለም። የሳንጃ ጤና ጣቢያ ኃላፊ አንዳርግ ባዘዘው በበኩላቸው የመድኃኒት አቅርቦት ችግር መኖሩን ጠቅሰዋል። ይሁን እንጂ በጤና ጣቢያ የማይገኙ መድኃኒቶችን ተገልጋዮቹ ከግል ተቋማት እንዲያገኙ እየተሰራ መሆኑን ተናግረዋል። የሚነሱ አንዳንድ ቅሬታዎች ይኖራሉ። እውነት ነው። ለምሳሌ የመድኃኒት እጥረቱ ከዚህ ብቻ አይደለም። የመድኃኒት እጥረቱ እየተነሳ ያለው ከላይ ነው። ለምሳሌ እኛ ብር ኑሮን እንኳን ለመግዛት ኢብሳ ላይ ስንሄድ 200 አይተም ጠይቀን ወይም 150 አይተም ጠይቀን ለኛ ሊሰጠን የሚችለው 50 ወይም 60 አይተም ብቻ ነው የሚሰጠን። ከዛ ውጭ ግን ባለንም ቢሆን የግዥ ስርዓቱንም ቢሆን እንትን ብለን እያመቻቸን የተሻለ ነው የሚባልበት ደረጃ ደርሰናል። ከዚህ ያጡትንም ከከተማ ፋርማሲው ሄደው መድኃኒታቸውን አግኝተው የሚሄዱበት ሲስተም ስለተመቻቸ ይህም መንግስት የወሰደው አማራጭ እኔ ለማህበረሰቡ ወሳኝና ጠቃሚ ነው። ጤና ጣቢያዎች ማስተናገድ ከሚገባቸው በላይ ማህበረሰብ ክፍሎችን እያስተናገዱ መሆናቸው በሚፈለገው ልክ መድኃኒት እንዳይዳረስ ሆኗል ያሉት የታች አርማጭሆ ወረዳ ጤና ጽሕፈት ቤት ኃላፊ መልካም ቀን መኮንን አቅርቦቱም ቢሆን በቂ አለመሆኑን አስረድተዋል። በተለይ ከዚህ ከግብዓት አቅርቦት ጋር በተያያዘ በአቅርቦት ደረጃ በጣም ከፍተኛ ችግር አለ። አሁን ላይ ጤና ጣቢያዎችም ሆስፒታሉም ለግዢ በሚወጡበት ሰዓት በሚጠየቀው ልክ ግብዓት ያለማግኘት መሰረታዊ ችግሮች አሉ። እሱን ከሚመለከታቸው አካላት ጋርም ከኢብሳ ጋር ከዞን ጤና መምሪያዎች ጋር እየተገናኘን ከስር ግባቱ ሲመጣ አፋጣኝ የሆነ የግዢ ስርዓቶችን ዘርግተን ማህበረሰቡ የሚፈልገው መድኃኒት ለማቅረብ ጥረቶችን እያደረግን ነው። ካለፉት ዓመታት አንጻርም ስንወስደው በጣም በከፍተኛ ደረጃ መሻሻል አለው። የመድኃኒት ችግሩን ለመቅረፍ በወረዳው የከተማ ፋርማሲዎችን የማቋቋም ተግባር እየተሰራ ነው ብለዋል። ወረዳችን ላይ አንድ የከተማ ፋርማሲ አቋቁመናል። በሱም በከፍተኛ ደረጃ የማህበረሰቡን ቅሬታ የፈታንበት ፕሮግራም ነው። ሌሎች ማዕከላት ላይም እሱንን ለማድረግ አሁን ሙሴ ባምባ አካባቢ አንድ ማዕከል ገንዘብ እየሰበሰብን ነው። ማህበረሰቡን አዋይተን ቤት ተከራይተን ጨርሰናል። አሸሬ ቀጠና ላይም በተመሳሳይ ማህበረሰቡን አዋይተን ተግባብተን ከሱም ቤት ተከራይተን ገንዘብ እየሰበሰብን ያለንበት አግባብ ነው ያለው። ስለዚህ እነዚህ ሁለት ማዕከላት ላይ ሶስተኛ የማህበረሰብ ፋርማሲ መክፈት ከቻልነ ሙሉ በሙሉ ባይባልም ማህበረሰቡ የሚያነሳውን ችግር 90-80% ምንቀርፍበት አግባብ ነው የሚኖረው። የተገልጋዮችን ቅሬታዎች በዘላቂነት ለመቅረፍ እየተሰራ ስለመሆኑም ኃላፊው ገልጸዋል። ለጉበት ህመም ተብለው የሚሰጡ መጠናቸው የማይታወቁ የባህል መድኃኒቶችን በመውሰዳቸው በጤናቸው ላይ ጉዳት መድረሱን በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምናቸውን ሲከታተሉ ያገኘናቸው ታካሚዎች ተናገሩ። የጉበት በሽታ ተገቢ የሆነ የሕክምና ክትትል ከተደረገለት ማዳን እንደሚቻል በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የውስጥ ደዌ ትምህርት ክፍል ኃላፊና የተላላፊ በሽታዎች ልዩ ስፔሻሊስት ዶክተር ጥላሁን ብዙአየሁ አስታውቀዋል። ማርታ አዱኛ ተጨማሪ ዘገባ አዘጋጅታለች። ከመጠን ያለፈ አልኮልና የኮሌስትሮል ክምችት ለጉበት ህመም ዋና መንስኤዎች ናቸው። በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ህክምናቸውን ሲከታተሉ ያገኘናቸው ታካሚዎች እንደሚሉት የጉበት ህመም ከ10 ወራት በፊት እንደጀመራቸው አስታውሰው መጠኑ የማይታወቅና ያልተረጋገጠ የባህል መድኃኒት ቢወስዱም ሊሻላቸው አልቻለም። ባለታሪኮቹ በሆስፒታሉ ተገኝተው ህክምና መከታተል ከጀመሩ በኋላ ለውጥ ማየታቸውን ይናገራሉ። የባህል መድኃኒት የሚጠጣ ነገር ነው። 3 ጊዜ 4 ጊዜ አንድ ሰው በቃ የተለያየ ብዙ ወስጃለሁ እና ግን እሱ በጣም ይጎዳል። ውስጥ እንትን ይጎዳል። እዚህ በመረመርም ውስጥ በጣም የተበላ ነው፣ ደካማ ነው የተባልኩ። ወደ ድሮ የባህል መድኃኒት አድኩ። እዛ የባህል መድኃኒት ሰጠኝ። በሃይላንድ የሞላ የተጠበጠ የሚጠጣ ነገር ነው። እሱን ወሰድኩ። እሱን ወስጄ ግን ያው አላዳነኝም፣ የባሰን የጣለኝ። ባለታሪኮቹ በሆስፒታሉ ተገኝተው ህክምና መከታተል ከጀመሩ በኋላ ለውጥ ማየታቸውንም ይናገራሉ። በጣም ድካምና በቃ ምግብ ፍላጎት የሚዘጋኝ ነበር። ክትትል አለ። በየወር በየ2 ወር መጥቼ ነው መድኃኒት ወስደው እና ለውጥ አለው። ጥሩ ነው።
ሲጀምረ ያው ሆዴን የሚሰማኝ ነበር መጀመሪያ ወደ ቦሚት ቀየረ የደም ማለት ነው። ከዛ ወደዚህ ሪፈር ጻፉልኝ ወደ ሆስፒታል ስገባ አሁን ደህና ነኝ። ልክ ላይ ያለው አሁን ደህና ምርመራ እየወሰድኩ ነው። አሁንም የወር መድኃኒት ክትትል እያደረኩ ነው ያለው። በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የውስጥ ደዌ ትምህርት ክፍል ኃላፊና የተላላፊ በሽታዎች ልዩ ስፔሻሊስት ዶክተር ጥላሁን ብዙአየው የጉበት ዋና ተግባር ከተለያዩ የሰውነት ክፍሎች የሚወገድ ቆሻሻን ማስወገድ ሲሆን ጉበት ጤናው ሲታወክ በሰዎች ላይ የተለያዩ ምልክቶችን እንደሚያሳይ ይገልጻሉ። የአይን ቢጫ መሆን፣ የቀላ ያለ ቆዳቸው ሰዎች ላይ ቆዳቸው እስከ ቢጫ እስከ መሆን ድረስ ገፋ ሲል ደግሞ አጠቃላይ የህመም ስሜት እንዲሁም የቱኪያ ገፋ ሲል ደግሞ ራስን እስከ መሳት ባፍ ወይም በሌላ ደም መፍሰስ፣ የሆድ ከፍተኛ የሆነ መነፋት። የተለያዩ የጉበት ቫይረሶች እንዳሉ ያነሱት ዶክተሩ ሄፓታይተስ ቢ እና ሲ ቫይረስ ከኤችአይቪ 100 እጥፍ እንደሚተላለፍም አስረድተዋል። በጣም በከፍተኛ በባህል የወፍ በሽታ የምንለው ይህ በጉበት ቫይረስ የሚመጣ ነው። ቢና ሲ የሚባሉት ቫይረሶች ከኤችአይቪ በጣም በከፍተኛ እጥፍ፣ ለምሳሌ ሄፓታይትስ ቢ የሚባለው ከኤችአይቪ 100 እጥፍ ተላላፊ ነው። ያ ምን ማለት ነው? በሰውነታችን በሚወጡ ማንኛውም ፈሳሽ ምራቅን ጨምሮ ሌላ ላበትን ጨምሮ ሊተላለፍ ይችላል። እንዲሁም ሄፓታይትስ ሲም ብዙ ጊዜ ከኤችአይቪ ጋር ተመሳሳይ ነው። በግንኙነት ከደም ጋር ደምና የደም ተዋጽኦቹ ጋር ንክክ በማድረግ ሊተላለፍ ይችላል። ተላላፊ የሆነው የጉበት በሽታ ተገቢ የሆነ ጥንቃቄ ከተደረገለት መከላከል እንደሚቻልም ዶክተር ጥላሁን ያነሳሉ። ልቅ የሆነ ግብረ ስጋ ግንኙነት ማስወገድ፣ ከደምና ከደም ተዋጽኦች በተለይ ንክክ ያለማድረግ፣ እንዲሁም ከሰውነቱ ካልታወቀ ቅድም ያነሳናቸውን ምልክቶች ከሚያሳይ ሰው ጋር ውስጥ የሚወጣ ፈሳሽ ጋር ንክክ ያለማድረግ፣ እነዚህ መከላከያ መንገዶች ናቸው። በተለይ ከሌሎቹ የመከላከያ መንገዶች በዋነኛነት አሁን ክትባት ለሁሉም ህጻናት ይሰጣል። የጉበት በሽታ በዘመናዊ ሕክምና መታከም የሚችል መሆኑን ዶክተሩ አሳስበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።